ሌላ ሴት ላትቀርብ ይችላል አውቃለሁ ግን ደግሞ እያሰቃያት ነው እየረበሽካት ነው ላንተ ምቾት ስትል እሷን እያሰቃያት በቃ መሲ አንቺ ጠንከር ብለሽ ወንድምሽን ማጠንከር አለብሽ ያንን ነገር ደማችንን መለስን ታሳካ ነው ብለው እነሱም ሲጠጡና ሲጨፍሩ ነው ያደሩት አንተ የሃይማኖት ሰው ሆኖ እኮ ካስከረን ጋር የሚተኛ ብቸኛ ሰው እኮ ናንተ ከልቡ ነው የሚጸልየው ደግሞ እኮ ብትታመምብኝም እግዚአብሔርን ይዤ ትነሳለች የታመመ ሰው ደግሞ ይነሳል ጎበዝ በጣም ደስ ይላል ሽምግልና መጀመሪያ እኔ እንደዚህ ነው ምናምን እኔና እሷ በምንነጋገርበት ሰዓት ላይ በአብረን መኖር እንዳለብን ማን ነው ሐሳቡን ያመጣው እኔ በአብረን እንኖር የሚለው እሷ ነች ያመጣችው በቃ እኔ እዚህ በላይ መውጣት አለብኝ ከዚህ ቤት እንደዚህ ቆኝ መቀጠል የለብኝም ምናምን በሚለው ስለዚህ ቤት ተከራይተን መውጣት አለብን በሚለው አረቆይስ ምናምን ስንል ከዛ እሷ አልመሰላቱ ነበር እኔ ተከራዩ ቀድሜ እሺ ስከራይቼ ያንን ነገር ባሉቹን ገለሜሎችን አዘጋጅቼ እንውጣ ስል እንደገና ደግሞ ቤተሰብ ማወቅ አለበት የሚል መላክ አለበት የሚል ነገር አለ እኔና አንቺ ሽምግልና ልከን ምን ኖሮ ነው በዚህ ሰዓት ላይ ገና እኮ ነን ምን አንተ ኖሮ ነው መሆን የለበትም ይሄ መደረግ አለ ቤተሰቦችን ማሳፈርም እንትን ማለት አልፈልግም ማለት እና እንዴት ይሻላል ምናምን በቃ ሽማግሌ ሌላው ነገር ይቀራል እንጂ ሽማግሌ ተልኮ ሌላው መቅረት ይችላል ይሄ ድግስ ገለመሌ ምናምን የሚባለው ነገር ቀርቶ ቀለበት እናደርግና ከዛ እንቀጥላለን ምናምን አለች ኦኬ አለ ያው የሰፈር ሰዎች መረጥኩ ተላኩ መጀመሪያ ሄዱ ተመለሱ ድጋሚ እንደገና ለምን ተመለሱ የሆነ ንምከር ምናምን ብለው ኦኬ ሂደቱ ነው ባህሉ ሂደቱ መሰለኝ መለሱን ከዛ ተሳምንቱ እንደዚህ ተቀጣጣሩ ያው እነሱም እዛ የሚዘጋጁት ነገር ያለ ይመስለኛል ሄዱ ከዛ ተቀጥሮ ለዚህ ምናምን ተብሏል ምናምን አሉ እኔና እሷ እንዳጋጣሚ እንደውም እነሱን እኔ ሽማግሌዎችን የወሰዱት ሰዎች በታክሲ ይዤ አድርሼ ሰፈር ነበርኩ እዛ እነሱ አካባቢ በቅርበት እዛው ጠብቄ እዛው እንትን ብዬ ነው የወጣሁት ከዛ በዛው ቀጠን ብዙም እንትን አላወራሁም ነበር ማለት ቀለበቱም የድግ ማን ነው የሽምግልና ለከብሩ ብላክና አንቱን ቢከተልም በቃ ከኔ ጋር መቀጠሉ የሚፈልጉ አልነበሩ ኦኬ ሽምግልናውን ቢቀበሉትም ይሄን ያህል ደስተኛ የመሆን ባህሪ አልነበረባቸው በሷ ጉልበት ነው ማለት ነው የሷ ተጽዕኖ ነው እንደዚህ እንትን ያለው nowadays እኮ አሁን በዚህ ጊዜ እኮ ብዙ ሽምግልና ኦሬዲ ያለቀ ሽምግልና ብዙ ምንታ በወንድና ሴቱ ወይም የሚጋባው አካል ኦሬዲ ጨርሶታል ቤተሰብ እንደው የቤተሰብን ክብር ለመጠበቅ በሚለው ነው እንጂ አብዛኛው ኦሬዲ አሁን እናንተ ረጅም የፍቅር ጊዜ ያሳልፋችሁ ምናምን ነው ወደ ሽምግልናው ኢቭን ሄዳችሁትና እንቢ የመባል እድሉ ዝቅተኛ ስለዚህ እሷ ተጽዕኖ አርጋ ወደ አንተ ተጽዕኖ አርጋ ከዛ ቀጠልን ያው ሁሉም ነገር ያው በቃ እንትን ሆነ ያው ውስጣቸው ባያምንም መጨረሻ ላይ እየቆዩ ስለማንነቴ ስትነግራቸው ስለኔ ለሷ ያለኝን አክብሮ ለሷ ያለኝን እንትን ሲያቁ ቤተሰብም እንደገና ተመልሶ በጣም ከዛ በኋላ ለኔ ያላቸው እንትን ለየት ይያለብኝ መጣ መጀመሪያ የጠበቁት ነገር ሰው አልነበርኩም ከዛ የቤተሰብ በማህበር የምናም ባለበት አልቀርም በቃ ስቀር ራሱ ለምን ቀረ ብሎ ቤተሰብ እሷ ላይ ይጮህበታል እሷም ደግሞ ካልሄድኩ እዛን ጫልተቀጥም ትለኛለች ይሄዳል የአንተ ቤተሰቦችስ እንዴት ነበር የተቀበሏት የኔ ቤተሰቦች ሲጀመር ብዙ እንትን አላሉ ያንተ ውሳኔ ነው እንጂ እኛ ጣልቃ ገብተን እዚህ መሃል ላይ እንትን አንልም ነው የመጀመሪያ ቀን እናንተ ጋር ይዟት ሲመጣ እንዴት ነበር እስኪ አስታውሺ
እኔ በጣም እንግዲህ ዳንኤል እንደነገርኩ በቃ በጣም ሞደም ወንድሜ ነው። እኔ በጣም ነበረ ደስ ያለኝና ያው እንደዚህ አይነት ነገርም በማየቴ በሱ በጣም ነው ደስ ያለኝ። በቃ እንደው በጣም ፍጹም ደስታ ነው የተሰማኝ። እንደዚህም አልጠበቅኩትም ነበርና ያው እንደዚህም ደግሞ ቤት ውስጥ አያወራም እንደዚህ ጓደኛዬ ይዣለሁ ምናምን አይናገርም። ትንሽ ድብቅ ነገር ነበርና አሁን ያንን ነገር በማየቴ በጣም ደስተኛ ነበርኩኝ። እናታችንም በጣም ደስተኛ ነበረች። የነበረው ሁኔታ በሰዓቱ በጣም ጥሩ ነበር። ብዙ ጊዜ የወንድ ቤተሰብ ለሚስት ጥሩ አይደለች ይባላል። እናንተ እንዴት ናችሁ? እኛ በጣም ነው የምንወዳት የምናከብራት። ያው እናታችንን በጣም ትወዳታለች። በቃ ምንም ነገር ማዘዝም መላክም ስትፈልግ እንደውም ከኔ ልጇ እሷ ትቀርባታለች። በእውነት ይሄን ያህል ነው። እና ደግሞ ያው የመጀመሪያው የነሱ መዋደድ ነው። ሲቀጥል ደግሞ ያው ቤተሰብ መዋደድም ስላለበት እሷ በጣም ቤተሰብ አክባሪ፣ ለእናታችን ታዛዥ፣ አመማት ስትባል ሮጣ ደራሽ ናት። እኛ እንኳን ባንኖር ሂዱ እናንተ ወደ ስራችሁ ነው የምትለው። በጣም ለቤተሰቡ አይን ነበረች። በጣም መንፈሳዊ ሰው ትመስለኛለች። በጣም መንፈሳዊ ሰው ነች። በጣም ቅድም እንደነገርኩ ሰው አክባሪ ነች። በጣም ትንሽ የጸሎት ሰው ነች። ቢያንስ ቦታው ላይ ሄዳ እንኳ ጸሎት የማድረግ እድሉ እንኳ ባይኖራት ቤቷ ውስጥ ጸልያ ሰግዳ እንትን የምትል ሰው ነች። እና እናታችን ደግሞ የኛ እናት ደግሞ በጣም ትወዳታለች። እንደውም ከእናታችን በጣም ትወዳታለች። እንደውም እሷ እህቴ ነች። ብዙ ጊዜ እንደውም እኔ የምፈራት እሷን ትጋጭብኛለች ብዬ እንጂ እናታችን በጣም ተመቻችተው ነበር። እሷን ግን ትንሽ ፈራ ነበር። ለምን ነው ፈራ? ያው የወጣትነት እድሜ ስላለ የመናናቅ ባህሪና የሚጋጩብኝ ይመስለኝና በኋላ ከቤተሰቤ ጋር ከእናቴ ጋር ከአንድ እናታችን ከምንወዳት ጋር እንዳልቀያየም ስለምፈራ ብዙ ጊዜ በውስጤ ፈራ ነበር ለሱ እንዳይጣሉ። እንግዲህ ኦልሞስት ወደ 3 አመት ትዳር ያቆያችሁትና 3 አመት ስትቆዩት ልጅ ምናምን የሚለው ነገር እንዴት አልመጣም ነው ወይስ አልተዘጋጃችሁበትም? ያው ትንሽ ዝግጁነቱንማ ለመዘጋጀት የተወሰነ ጊዜ የራሳችን እንትን ብለናል። ግን አሁን ግን ያው ደግሞ እኛ ስለተዘጋጀን ብቻ ሳይሆን ፈጣሪም ደግሞ የሚሰጥህና እንትን የሚልህ የራሱ መንገድ አለ። ያን መንገድ እየጠበቅን ያቺ መንገድ እስክትስተካከል ድረስ በሚል ማለት እኛ በራሳችን የራስክን መንገድ ብገነባም የራስክን መንገድ ብጠርግም እግዚአብሔር ደግሞ ያለው ቀን አለ። ያንን ቀን ነው እየጠበቅን። በጣም ደስ ይላል። ከሞላ ጎደል ጓደኞች ምናምን አሏት? እሷ አሏት። እንዴት ናት? ከጓደኞች ከሰዎች ጋር ያላት ግንኙነት? 2 ጓደኞች አሏት። በጣም ጥሩ ናቸው። በጣም ለእኔም እንደ እህቶቼ ናቸው፣ መካሪዎቼ ናቸው። ብዙ ነገር እንትን ይሏታል። እሷንም በጎደለው ነገር እንዳትበሳጭ ምን እንዳትል በቃ ብዙ ነገር በቃ እንትን ይገነቧታል። እና በዛም ነው የምወዳቸው ልጆች። በነገራችን ላይ በጣም ነው የምወዳቸው። የህይወት ፍልስፍና ምንድን ነው ያንተ? እኔ ብዙ ጊዜ ብዙ ወደ ቤተክርስቲያን ነገር ነው የማተኩር። ቤተክርስቲያን ላይ ነገር ነው የማተኩር። ብዙ ጊዜ ያው ማንም ሰው መንገዱ በእግዚአብሔር ካስክ በሚለው ያንን ስለምከተል ያንን ነው አጋጣሚ ፍልስፍና። በጣም ጥሩ። እስኪ አሁን ደግሞ ትንሽ ጠጣር ወዳለች ነገር እንግባና እንመካከር። ያው ዞሮ የፍቅር ታሪካችሁን አጋርተኛል። ጥሩ የፍቅር ታሪክ ነበራችሁ። በጣም ደስ ይላል። ብዙ ሰዎች ከእናንተ የፍቅር ታሪክ የሚማሩት ነገር አለ። አሁን እንደዚህ እንድተኛ ወይም ደግሞ እንዳልከው እንቅልፍ እንዲወስዳት ያደረጋት ነገር ምንድን ነው የተፈጠረው? ምንድን ነው የሆነችው? እስኪ የሚለውን ነገር አውራኝ። አሁን ባለፈ አመት በነበረበት ሰዓት ላይ ወደ ቤተሰብ እንሄድ ነበርና ነገር አልሄድኩም። እኔ በዚህኛው አመት አልሄድኩም። እሷ ነች ሄደችው። እሷ ሄዳ መጣችና የሆነ እንትን ነገር ግጭት ነገር ቤተሰብ ውስጥ እንዳለ አውቃለሁ። ከዛ መጣ
እንግዲህ የተበረዘ ነገር ይወስዳለች ነው ሰው የሚለው። እኔ ግን ደህና ነች ነው የሚለው። ምንም አልሆነችም ደህና ነች ነው ያልኩት። ሰው የሚለው ብቻ ሰው የሚለው እንደዛ ይላል። ምንድን ነው የሚለው? የተመረዘ ነገር የተመረዘ ይሄ ከዛ የመጣ የታሪክ የመጓተት ነገር ቂም በቀል ነው ደም ምናምን የሚሉት ነገር በዛ ኬዝ አቅምሰዋት የተመረዘ ምግብ ወስዳለች ነው የሚሉት። ምንድነው እዛ የተፈጠረው ነገር? የምን ደም ነው? የሷ ያጎቷ ልጅ እዛ ሰው ገሏል። ያባቷ የእህት ልጅ እንደዛ ሰው ገሎ አሁን እዛ ጋር የገዳውን ብቻ ሳይሆን የሚፈልጉት ዘር የሚለው ያጎት ልጅ አክስት ልጅ የሚለው ነገር ስለሚፈልጉ በዛ እሷ ደግሞ እዚህ ኖራ ስለነበረ ያንን ነገር ጥንቃቄ ያደረገች አይመስለኝም። እዛ ያሉት ያው ስለሚተዋወቁ ይጠነቀቃሉ። እዚህ ጋር አዲስ አበባ ኖራ ስትሄድ ደግሞ ትንሽ ግልጸኝነት የሚለው ነገር እሷ የሸወዳት ይመስለኛል። እና ያንን ነገር በዛ ክፍተት ተዋታል ነው የሚሉት። ስለዚህ እዛ ጋር የተመገበችው ነገር ነው ለዚህ ዳረጋት ነው? አዎ እዛ ጋር አሁን የወሰደችው ነገር በመጠጥ ላይ ይሁን በምግብ ላይ ይሁን ሰጥተዋት ያ ነገር ነው አሁን ውስጥ እንትን የፈጠረባት ያ ነገር ነው የሚሉት። እኔ አሁንም ቢሆን ሚስቴ ደህና ነች ነው የምለው። ደክሟት ነው ገጠር ሄዳ ምናምን መጣ ደክሟት ተኝታለች ምናምን እያልኩ ነው። ከዛ ሰው ብቻ ያወራብሃል። ሰው ደግሞ መንገድ ትንሽ ነገር ካገኘ የማስፋት ባህሪ አለ። ያንን ነገር ያወሩ ነው እንጂ ደህና ነች እግዚአብሔር ይመስገን። ወደ ሕክምና ወስደናት ነበረ። ያው እንደ ጠዋት ላይ ነው የመሙ ያጋጠማትና ያው እሱም ደውሎ ጠርቶ ነው ሁላችንም ተሯጥርጠን ደንግጠን ይሄድነውና ያው በሕክምናም እንደተረጋገጠው እንግዲህ መመረዟንና ህይወቷ ማለፉን ነው እንትን ያልነው የተነገረን ከሆስፒታልና ያው አንተ የሆስፒታሉን ሪፖርት ነው ያልተቀበልከው? እኔ ለምን እንደሆነ በጣም የማይገባኝ ነገር አንድ ነገር አለ። ለምንድን ነው ሞታለች የሚሉት? እኔ እኮ ምንድን ነው እሷ እኮ አለች። ለምንድን ነው አሁን አንድ ሰው በህይወት አለ የሚባለው ምን ሲያደርግ ነው? በቃ እኔ አሁን በቃ እንዳስተኛኋት አለች። በቃ ባለቤት ያለች በቃ እኔ እንዴት ነው መሞት እኮ ማለት የሆነ ነገር መጉደል አለበት። እሷ ደህና ናት፣ ባለቤቴ ደህና ናት አለች። እኔ እኮ ምቀኝነት ይመስለኛል። እኔ ተዋደን ስለኖርን ብቻ ይመስለኛል። ለምን ምን አደረገቻቸው አለች። ምንም የሆነችው ነገር የለም። እኔ እንዴት እንደው ብቻ እሱ ላይ ነው አሁን እንደዚህ ምናምን ሲሉ ነው ተሷ ጋር የዛኔ ከክፍለ ሀገር ስትመጣ አንተ ነው የተቀበልከው እና እስኪ ያን ቀን እንዴት ነበር ያሳለፈችው? ከዛስ ወደ ሆስፒታል ሄደችው እንዴት ነው ያመማት? እንዴት ነው እስኪ ጊዜውን አስታውስ። ከክፍለ ሀገር እንደመጣ ቀጥታ አውቶቡስ ተራ ሄደን ተቀበልኳት። እሺ ድካም ነበረበት፣ በጣም ድካም ነበር። የያዘችው ዝላ ነበር የመጣችው ቃም ምናምንም ደግሞ ቤተሰብ እንዴት ቆጣጥረው ምናምን ስለላኳት ያያም ነገር አደካክሟት ነበር። ያን ሄጄ ተቀበልኩ። በላዳ መጣን፣ አስገባው ቤቴ። ገላሽን ታጥባ ምን ብላ እረፍት አደረገች። ከዛ በኋላ ሌሊት ላይ የሆነ ነገር የተለየ ድካም ሲሰማት ወደ እነሱ ደውል። የተለየ ድካም ማለት እንዴት ነበር? የዛኔ ምንድን ነው የተሰማው? በጣም የመቃሰት ባህሪና ማቃሰት ጀመረች። ማቃሰትና እንትን የማለት አይምሮዋ ላይ የመለፍለፍ ነገር እንደዚህ አይነት ሲያስፈልግ ነበር። ምን ነበር ስትል ነበር? የዛኔ በቃ የሆነ ለመግለጽ የሚከብድ ንግግር ትነጋገር ምናምንና ስትልብኝ ተደነጋግጬ ወደ ቤተሰቦቼ ደወልኩ። ኦኬ። በዛ አጋጣሚ ላይ እነሱ ሆስፒታል ውስጥ። ስለዚህ ከክፍለ ሀገር እንደመጣች በሰላም ነው የመጣችው። ያው የድካሙ ስሜት እንዳልከኝ ነበረ። ከዛ ቤት መጣች፣ ሻወር ወሰደች፣ ምግብ በላች፣ እረፍት አድርጊ ያልካትና እረፍት አደረገች። ከዛ ግን ድንገት ሌሊት ላይ ትንፋሽ እንደማጠር ባህሪና ንግግሩ የመንተፋተ የሆነ ትርበተበተው ነገር የለም። ድምፁን ጥርት አድርጎ የማውራት ነገር ምናምን የከበዳት እና አቃጠለኝ ማለት ባህሪ ስትለኝ በቃ
ለብቻዬ ተቋቁሜ አዳሩን ለማሳለፍ ስለከበደኝ ወደ ቤተሰብ ደወልኩላቸው። እናንተ ስትመጡ የዛኔ ምን አይነት ሁኔታ ውስጥ ነው የነበረችው ስታገኙት እዚህ ቤት ስትገቡ? በቃ መተንፈስ እያቃታት እሱም በጣም ደንግጧል። ከዛ ቶሎ ብለን በቃ አፋፍሰን ነው የሰፈር ሰዎችን መኪና ካላቸው ተባብረን እንዳጋጣሚ ጎረቤት አንድ ልጅ አለና እሱን ጠርተን እሱ ነው በቃ ፍስፍስ አድርገን ይዘን ይሄድ ነው። በአካባቢያችን ያለ እዚህ ወደ ላይ ከፍ ብሏልና እዛ ነው ይሄድ ነው። ከዛ በቃ እንደውም እዛም ራሱ አለ የደረሰች አይመስለኝም። እኔ ከፊት ስለነበርኩኝ ብዙም እንትን ያልኩት ነገር የለም ያየሁት ነገር የለምና አተነፋፈሷ በጣም በቃ በጣም ነው እንትን የምትለውና የሆነ የማቃሰት ድምጽ ነበረ በሰዓቱ። ከዛ ያው እዛ እንደደረስን እንግዲህ የሚደረገው ምርመራ ተደረገላት። ይሄ አፍንጫ ላይ የሚሰካው ምንድነው የሚባለው እሱም አደረጉላት ምናምን በቃ እንግዲህ ማትረፍ አልተቻለም። ያው ያለው ነገር ይሄ ነው ብለው ጠብቁ ነው ያሉን። እንግዲህ ሬሳ ምርመራ አለ ጠብቁ ተባልን። እሱ እንደውም እንደዚህም አይነቱም ነገርም ሲባል በአካባቢውም ባጠገባችንም አልነበረ። እሺ የዛኔ ዶክተሮች ጠሩክና ያው ባለቤቷ ስለሆንክ የቅርብ ተጠሪ አንተ ስለሆንክ ላንተ ነው መነገር የነበረበት። የዛኔ ምንድነው ያሉክ? አይ በቃ በተቻለና አቅም ሁሉን ነገር ሞክረናል። እንግዲህ መቼም እኛም ከመሞከር የዘለለ ነገር ማድረግ ስለማንችል በቃ የባለቤትህ ህይወት አልፏል ምናምን ሲሉኝ እንደሆነ ደግሞ ነው በሚለው ነው እንትን ያልኩት። አልሞተችም በቃ ደክሟት ነው እንጂ አልሞተችም በሚለው ነው እኔ እንትን ያልኩት። አሁንም እስቲ አልሞተችም። ከዛ ግን መሞቷን ተነግሮ አልሞተችም አልክ። ከዛ መመረዟን ደግሞ ታውቃለህ? አዎ ማለት ሌሊት ላይ ይሄ ማለት በሰው በወሬ ደረጃ የሚወራው ነገር እና አሁን እሷ ጋር የተከሰተውን የማቃሰትና የማቃጠል አቃጠለኝ የሚለውን ነገር ሁለቱን ሳገናኘው ያ ነገር እንደወሰደች በራሴ እንትን እያለብኝ መጣ። እየገመትክ መጣ። ስለዚህ አሁን መድኃኒት ወስዳ ተመርዛ ሊሆን ይችላል እንደዚህ አይነት ነገር በሚለው እንትን እያልኩ ነገሮች ሳንትን ስላቸው ስገጣጥማቸው ያ ነገር እኮ አሁን እኮ ታዲያ እንደዛ ከሆነ እኮ ኦልሬዲ አምነሃል ማለት ነው። አዎ ግን ምን መሰለህ ሰው ከተመረዘ ይሞታል፣ ግን በእግዚአብሔር ኃይል ደግሞ ይነሳል ሰው። መርዝ እኮ ስንት መርዝ እየወሰደ እኮ ሙት ካላለህ እኮ ፈጣሪ እኮ መርዝ ተበጥብጦ ተሰጥቶ እኮ ትድናለህ። አፄ ቴዎድሮስ ትንሽ መርዝ ይጠጡ ነበር ይባላል። እንግዲህ በቃ ስለዚህ እንደዛ ነው ሊሆንም ይችላል ማለት ነው። ምክንያቱም አፄ ቴዎድሮስ እየተመረዘ ትንሽ ጠጥተው አልሞቱም በሽጉጥ ነው። ስለዚህ በሽጉጥ ሲመታ አንድ ሰው በሆነ ነገር ሲመታ የሆነ ነገር ጉድለት አለ፣ የአካሉ ላይ የሆነ የሚጎል ነገር አለ። የእሷ ግን ምንም የሆነችው ነገር የለም፣ ሰላም ነች። ስለዚህ አካሉ ካልጎደለ ልትሞት አትችልም ያንታሰብ ደህና ነች። እሺ ከዛ በኋላ እንዳልከው አረፈች ብለው ከነገሩ በኋላ ወደ ቤት ነው የመጣችሁት? ወደ ቤት ነው የመጣ። ከዛ ሰጣቸው ሰዎች በሙሉ? እስኪ ምንድን ነው የተፈጠረው የዛኔ? ቆይ እሷ ትንገረኝና እዛ ትነግረኛለህ። በቃ ከዛ ሬሳውን ይዘን ከመጣን በኋላ በቃ ያው እሱ ያላመነውም ነገር ስለሆነ ይሄ ሂዱ የምን ለቅሶ ነው? እዚህ ለቅሶ የለም፣ አልሞተችም። ለምንድን ነው ሞተች የምትሉት? ጥቁር ልብስ ያለውን ሰው ለብሶ ነጠላ ዘቅዝቀው ሰው ሲመጣ ጭራሽ ማየትም አይፈልግም። በቃ ከቤት ማስወጣት ሁሉ ነው። አልሞተችም ይላል። አልሞተችም። መልካም ሰው እንዴት ይሞታል? ሰው እንዴት አካሉ ሳይጎል ይሞታል? ሰው እንዴት ትላንትና አብራኝ እኮ ነው የተኛችሁ፣ ከኔ ጋር እኮ ነው ያደረችው፣ አትሞትም። በቃ ይሄንን ብሎ ያው ሰው ይመለሳል፣ ምንም ማድረግ ስለማይችል ማለት ነው። ዘመዶችም እንዳትመጡ ማንንም አልፈልግም ነው የሚለው። ከሆስፒታል ከወጣ በኋላ ወደ ቤት መጣ።
እና ይዛችሁት የመጣችሁት አስከሬን ነው። ግን አንተ አስከሬን አይደለም አልክ። አዎ አስከሬን አይደለም ደህና ነች ነው። አሁንም ቢሆን እኔ ድካሟ ተኝታለች የሚለውን ነው የሚሰማኝ። እስካሁን ድረስም በአካል ማለት ቆማ ባትሄድም ድካም ተጫጭኖ አለች ነው እንጂ አሁን እዛ ጋር ዶክተሮቹም ምኖቹም ሰውም እህቶችም ወንድሞችም ሞታለች የሚለውን ነገር እኔ እስካሁንም አልተቀበልኩትም። ምክንያቱም ሰላም ነኝ እኔ ስራዬን ሰርቼም ቤቴም ወጭም ወጥቼ የሆነች ነገር ገዝቼም ስመጣ እሷን ካላገኘሁ እሷን ካላየሁ ለእኔ ትኔ ነውና አለች። የእሷ ቤተሰቦችስ አልጠየቁህም? መጥተው ትረፍ ትቀበር ነፍሷ ማረፍ አለበት ብለው አልጠየቁህም? የእሷ ቤተሰቦች ማለት ቤተሰቦቿ መጥተዋል። ሲመጡም በዳይሬክት ወደ እኔ ጋር እንዲመጡም አልፈለኩም። እሺ በቃ ቤተሰቦቼ ጋር ሄደው በዛ በኩል ያለውን ነገር እንዲመለሱ ነው እንጂ እኔ ምንም ነገር ጫጫታ እንዲጫጫባት ሰው እንዲያለቅስባትም አልፈለኩም። አርፋ ሰላም ሆና እንድትኖር ነው ፈልገው። ሰውም እንዲመጣብኝ ቤቴም አልፈልግም። በቃ በዛ መልኩ ብዙ ልመናዎች አድርገዋል። ብዙ ቤት ትልቅ ሰዎች አባቶች ምኖች ጠይቀዋል። ግን እስቲ ቆይ ልጠብቃት አለች የሚለው ነገር ነው እንትን ያልኩት። ስለዚህ እሷ መምጣቱ አይቀርም መነሳቱ አይቀርም የሚለው ነገር ነው። ደግሞ እርግጠኛ ሆኜ የምነግርህ ነገር መጥፎ ሰው በመጥፎ ነገር ይሞታል። ጥሩ ሰው ደግሞ በጥሩ ነገር ነው የሚሞተው። እግዚአብሔር የፈጠረው ፍጥር በራሱ በእግዚአብሔር ነው የሚሞተው እንጂ በአጉል ተልካሻ ምክንያት አትሞት፣ ትነሳለች። ምንም ብዙ ነገሮች መጥፎ ሰው በመጥፎ እጅ በቆሻሻ እጅ ይሞታል። እሷ ንጹህ ሰው ነች፣ ንጹህ ልጅ ነች፣ ንጹህ ሚስት ነች፣ ንጹህ እናት ነች። በቃ እሷ በትክክለኛው በእግዚአብሔር እንትን ነው የምትሞተው እንጂ በሌላ ምክንያት አትሞት፣ ትነሳለች። አሁን እዚህ ላይ እኔ የሚታየኝ ያንተ ለእሷ ያለ ፍቅር ጥልቅ እንደሆነ ነው። በጣም ነው የምትወዳት። ለእሷ ስትል ምንም ነገር እንደምታደርግ ማሳያ ነው። ይሄን ደግሞ ሁላችንም የምናደንቀው ነገር ነው። እዚህ ያለነው በሙሉ በጣም እናከብርሃለን። በእውነት እንደዚህ አይነት ፍቅር ያለው ሰው በዚህ ጊዜ መገኘቱ በጣም ደስ የሚል ነገር ነው። ነገር ግን ደግሞ አንዳንድ ጊዜ መራር እውነቶች የሚባሉ አሉ። መራር እውነቶች ምንድን ናቸው መሰለህ? አምነን መቀበል ያሉብን ነገሮች አሉ። 1 ወር ነው አይደል? አሁን ከእንቅልፏን ከተኛች 1 ወር ሙሉ እንዴት አቆያት? ያው እንግዲህ ከነገ ዛሬ ለነገ ዛሬ ከነገ 1 2 እያለን እየቆጠርን ነው። ወርም እንደርሰዋል። ነገ ትነሳለች፣ ተነገ ወዲያ ትነሳለች። እሱ ገብቶኛል። የኔ ሀሳብ ጥያቄ ምንድነው እንግዲህ ካልበላች ካልጠጣች እና ደግሞ ካልተነፈሰች አርፋለች ማለት ነው። እና ካረፈች ደግሞ ሰውነቷ ሊበላሽ ይችላል። ስለዚህ ያ ሰውነቷ እንዳይበላሽ ምንድነው ያደረገው ነው ሀሳብ? አዎ አንድ ጓደኛ አለኝ። እሱ ሐኪም ነው፣ ጓደኛዬ ነው። እና ለሱ ያለውን ነገር ነግሬው በግልጽ አይቶ ምን ብሎ እንትን ነበር መጥቶ አይቶ ምን ብሎ ብቻ የኔን እንትን አቋምን ስለሚያውቅ ምናልባት እኔ ምን እንደሰጣት አላውቅም። እርግጠኛ ሆኜ እሱ ነው የሚሰጥልህ? አዎ እርግጠኛ ሆኜ እኔ አሁን እሺ ገብቶኛል። በቃ አንተ እንድትጎዳም ካለ መፈለግም ወይም ደግሞ ቤቱ ሌላ ጠረን መጥቶ አላስፈላጊ ነገር ውስጥ እንዳትገባ ከመፈለግ ያው ማደንዘዣ ማነው ምንድነው የሚባለው? ፎርማሊን ነው የሚባለው። እሱን ነገር ተጠቅሞ ሰውነቷ ደርቆ እንዲቆይ የሚያደርግበት መድኃኒት ተጠቅሞ ነው ማለት ነው። እንደዚህ ሆነ። እንደዛ ይመስለኛል እንጂ እናንተ እንዳላችሁት ማንኛውም ሰው መቼም የሰው ልጅ ከሞተ ከ3 ቀን ካለፈ በኋላ የሆነ ጠረን ይመጣል። ያ ነገር ስለሌለም ነው እኔም ውስጥ እየባሰ እየጠነከርኩ ነው። አሁን ማታ ገብተህ ከእሷ ጋር አቅፋት ነው የምተኛው? አዎ። አይቀዘቅዝም? በቃ ምንም አቀዘቅዘኝ።
አንተ በጣም ትልቅ ሰው ነው፣ በእውነት በጣም መልካም ሰው ነው። ነገር ግን አሁን እዚህ ጋር ቤተሰብ ደግሞ አለ፣ እናት አለች። እናትህን ምን ያህል የምትወዳት? አዎ በዚህ ምድር ላይ መቼም እናቴን እጠላለሁ ማለት ትንሽ ይከብዳል። እናት ማለት 9 ወር ተሸክማ ጡት አጥብታ ስንት መከራ ስንት ስቃይታ ያሳደገችኝ እናት በጣም ነው የምወዳት፣ በጣም ነው የምወዳት። እውነት ለመናገር ከእናቴ በላይ የምወደው መቼም ምድር ላይ ስትኖር መጀመሪያ እናት ስንወደህ ነው ከዛ እግዚአብሔርን ወደምንለው የምንሄደው። መጀመሪያ መሰረቴ እናቴ ስለሆነ እናቴን በጣም ነው የምወዳት፣ በጣም ነው የማከብራት። እወዳታለሁ፣ አሁንም እወዳታለሁ። አዎ እንደምትወዳትም እህትህ ቅድም እያጫወተች ነበር። ለእናትህ ስትል ያላደረከው ነገር የለም። ለእናትህ ስትል ብዙ ነገር ሆነሃል። እናትህ ለአንተ ብዙ ነገር እንደሆነችም ተጫውተናል ከእህትህ ጋር እና አሁን እናትህ ታማሚ ነች እና ከፍተኛ ደረጃ ላይ እየደረሰ ግፊት ነው ያለባት እና ዳንኤል እንደዚህ ሆነ ተብላ ስትነገር የሚሰማትን ስሜት መረዳት ላንተ ቀላል ነው። ማለት ወንድ ነህ። ወንድ ልጅ ደግሞ በተለይ ለእናቱ በጣም የተለየ ቅርበት የተለየ ፍቅር አለው ከእናት ጋር ወንድ ልጅ። ሴት ልጅ ደግሞ ከአባቷ ጋር ያላቸው ቅርበት የታወቀ ነው ብዙ ጊዜ በተፈጥሮ ማለት ነው። እናትህ ላንተ ልዩ ፍቅር ነው ያላት። በጣም ነው የምትወደህ። በጣም ስላንተ ስታወራ እንባዋ የሚቀድማት እናት ናት። አሁን አንተ ያለህበት ምንም አሁን አንተ አላመመህም፣ በጣም ደህና ነህ፣ በጣም ጤነኛ ነህ። ነገር ግን አንድ ችግር አለ። ባለቤትህ እዚህ ቤት ውስጥ ተኝታ አንተ አብረህ መተኛት። ባለቤትህ እኮ አርፋለች። ባለቤትህ አሁን እየተነፈሰች አይደል? አንድ ሰው አሁን በህይወት አለ የምንለው እንዴት አይነት ነው? ሲተነፍስ፣ ሲበላ፣ ሲጠጣ፣ ኮሚኒኬት ሲያደርግ ወይ ሲናገር ወይ በምልክት ብቻ በሆነ ነገር ስንግባባ ነው። ያን ነገር የለም። አሁን እዚህ ጋር እኔ ቅድም ያየሁት በድን አካል ነው። በድን አካል ነው ማለት ደግሞ ምንድነው? የሚንቀሳቀስ አይደለም። ለአሁን እኔ ጸሎት አደርጋለሁ ለአንተ፣ እነሱም ጸሎት ያደርጋሉ፣ ሁላችንም ጸሎት እናደርጋለን። ነገር ግን አንተ ያለህበት ነገር አንተ ያለህበት ሁኔታ ግን ሁላችንንም የሚያስጨንቅ እናትህን ቀን ከሌሊት የሚያስለቅስ በእውነት አሁን እሷ ስንት ነገር ደብቃለች መሰለህ ከእናት። እናት ይሄን ነገር የሰማች ቀን በቃ ጤነኛ የምትሆን አይመስለኝም። ፓራላይዝ ልትሆን ትችላለች። ልታጣት በህይወትም ልታጣት ትችላለች። ይሄን ሁሉ አንተ መኖር ትችላለህ? አትችልም ብዬ አስባለሁ። እና ያለህበት ሁኔታ ትክክል አልመሰለኝ። ብታስተካክለው አምነህ ብትቀበል እግዚአብሔርም የሚወደው በነገር ላይ እግዚአብሔር የሚወደውን ሰው ነው የሚጠራው። ስለወደዳት ነው በልጅነቷ የጠራት። ከኔ ጋር ትሁን። ይሄ ምድር እኮ የቆሻሻ ሰው መኖሪያ ነው። እውነቱን ስነግር የመልካም ሰው የጻድቅ ሰው መኖሪያ ግን ከላይ ነው። ጳውሎስ እነ እስጢፋኖስ በድንጋይ ተወግረው የሞቱት ስለሚገባቸው አይደለም እኮ። አሁን እስጢፋኖስን ስታነሳ በድንጋይ ወግረው ሰዎች ገደሉት አይደል? ጻድቅ እኮ ነው። በድንጋይ ተወግሮ መሞት ነበረበት? ይገባዋል? አይገባውም። ነገር ግን እግዚአብሔር ስለፈለገ እግዚአብሔር ከኔ ጋር ና ስላለው ይሄ ቆሻሻ ምድር ላንተ አይገባህም፣ የተሻለው ትልቁ መልካሙ ህይወት እላይ ይሻልሃል ብሎ ወሰደ። ያንተ ሚስት ይሄ ቆሻሻ ምድር ስለማይገባሽ ከላይ የተሻለ ቦታ ይገባሻል፣ የተሻለ ስፍራ ይገባሻል ሲል ጠራት። በአንድም በሌላ ምክንያት መሞቷ በመረዟ ልክ ነው አይደለም? አይደለም፣ ትክክል አይደለም። ነገር ግን ነፍሷም ስጋዋም ሊያርፍ ግድ ሆኗልና ነፍሷ አርፏል፣ ስጋዋ ግን አላረፈም። ያላረፈው ደግሞ አንተ እያንገላታኸው ነው። 10 ጊዜ መርፌ እየወጋ እያደረካት ነው ያለው። ታዲያ ምን እንጠቀምካት? ጎዳሃት እንጂ ልክ አይደለው? እሺ ያው እንግዲህ ልክ ነህ። ግን ያው ሁኔታዎች ከባዶች ናቸው። በጣም ከባድ ነው። ለገለልተኛ ሰው ቀላል ነው። እንደዚህ ስጋው ነፍሷ አርፏል፣ ስጋዋን ቢያርፍ ምናምን ይባላል። ትክክል ነው። ለእኔ ግን በጣም ከባድ ነው።
አሁን እኔ እሷን አጥቼ አሁን ለእናቴ ስል እሷን ወስጄስ ቀብሬ ነገ እዚህ ቤት ተመልሼ ምገባም አይመስለኝም። እሷን እዛ ጋር ካላየኋት ምኖርም አይመስለኝም። ሌላ ህይወትም እጀምራለሁ ብዬም አላስብም። ያ ነገር ትንሽ ለእኔ በጣም በጣም ከምነግርህ በላይ ከባድ ነው እንጂ አሁን እሺ ብሎ እንደ ማንኛውም ሰው መቅበር ይቻላል። ግን ሳመለስ የት ነው የምገባው? እናት አለችኝ፣ እናቴ ጋር መግባት እችላለሁ። ግን እናቴ ጋር አይደለም እኔ መኖር ያለብኝ፣ እኔ እሷ ጋር ነው። እሷ ነች ካሁን በኋላ የኔ አካል፣ የኔ ህይወት እሷ ነች። ያ ነገር በጣም ለእኔ ከባድ ነገር ነው፣ በጣም ከባድ ነው። ያን ማድረግ እንግዲህ ፈጣሪ ለምናለው፣ ጸልያለሁ ወይ እሷ እንድታርፍ ወይ ቀብሮ እንዲፈጸም ለእኔም ደግሞ መቻሉን እንዲሰጠኝ እለምናለሁ። ሌላ ምንም አማራጭም ሊኖረኝ አይችልም። አማራጭ ነበር ስጠብቅ የነበርከው ነገ ተነገ ወዲያ ትነሳለች እያልኩ ሌላ አማራጭ እየጠበቅኩ አልሆነም። እህትህም እኮ የተወሰነውን አጫውታኛለች። ወይ እሷ ትቀበራለች ወይ እኔ እሞታለሁ ነው ሲል የነበረ ነው ያለችው። እሷ ጋር ተለይቼ የመኖር ፍላጎት የለኝም፣ እሷ ከተቀበረች እኔ እሞታለሁ ነው ያልከው። አሁን ደግሞ አንተ የመሞት ስልጣን የለህም። አንተ መሞት አትችልም። አንተ ራስን ማጥፋት አትችልም። ይሄን ታውቃለህ። አንተ ቤተክርስቲያን ሰው ነህ። እኔ ልነግርህ አይገባም። ሁሉንም ታውቃለህ። ብዙ ኃላፊነት ያለብህ ሰው ነው። መስሪያ ቤት እኮ ሰርተህ እንደምትመጣ ሰምቻለሁ። እሷ እዚህ ሁና አንተ ግን መስሪያ ቤት ሄደህ ሰርተህ ትመጣለህ። ይሄ እኮ ያንተ አእምሮ ወይም ደግሞ ሰውነትህ መልካም ጥሩ ጤንነት ላይ ነው ያለው። ግን ቅድም እንዳልኩ እሷ ስለሌለች ህይወት ይቆማል ማለት አይደለም። እሷ ስለሌለች አንተ ትሞታለህ ማለት አይደለም። አዎ ታፈቅራታለህ፣ አዎ ትወዳታለህ። ያለሷ መኖር እስከማትችል ድረስ ልብህ ይመታል፣ አውቃለሁ። ሌላ ሴት ላትቀርብ ትችላለህ፣ አውቃለሁ። ግን ደግሞ እያሰቃየሃት ነው፣ እየረበሽካት ነው። ለአንተ ምቾት ስትል እሷን እያሰቃየሃት ነው። ለአንተ ምቾት ስትል እህትህን እያሰቃየሃት ነው። ለአንተ ምቾት ስትል እናትህን ልትገላት ነው። ይሄ ሁሉ ሰው በአንተ ምክንያት ነው የተረበሸው። የባለቤትህ እናት ልጇን ሳትቀብር ይኸው ዛሬም ነገም እያለች ነው ያለችው። በማን ምክንያት? በአንተ። አንተ ራስህን በጣም ወደድከው። አንተ ለራስህ ስትፈልግ እነሱን ግን ረሳሃቸው። ሁሌም ዳንኤል ዳንኤል ነው እያልክ ያለው። እኔ አልችልም፣ ያለሷ አልኖርም። አዎ ልክ ነህ። ግን ደግሞ ሌሎች የሚኖሩ ነፍሶች እኮ አሉ። ሌሎች ስለ አንተ የሚጨነቁ ነፍሶች አሉ። አንተ ስለ አንድ ነፍስ የተጨነቀው፣ እነዚህ ሁሉ ነፍሶችስ? እናትህስ በስተርጅናዋ ጊዜ በመጦሪያዋ እፎይ ማለት በሚገባት ጊዜ ተሰቃይ በሽታ ላይ ትወድቃለች። አሁን ሌላ በሽታ አንተ ምክንያት። የሚስትህስ እናት እንደዛ የምታከብራቸው የምትወዳቸው ቤተሰቦቿ እንደዚህ ይሆኑ? አዎ ልክ አይደለም የሞተችበት መንገድ። ግን እግዚአብሔር ለሁሉም መልስ ይሰጣል። ለአንተም መቻሉን ይሰጣል። አሁን እኮ እያልከው ሂድ፣ ጸሎት አድርግ፣ ገዳም ግባ። ገዳም አድርግ ስትመላለስ ያገኘሃት። ዛሬም ገዳም ሂድ፣ ጸሎት አድርግ። እግዚአብሔር ሆይ መቻሉን ስጠኝ። እግዚአብሔር ሆይ በቃ ያረፈች ነፍስ። እንዴ አንተ የሃይማኖት ሰው ሆኖ እኮ ከአስከሬን ጋር የሚተኛ ብቸኛ ሰው እኮ ነህ አንተ። እኔ እየወቀስኩ አይደል፣ እኔ እንደ ወንድም ነው እየመከርኩ ያለሁት። አንተ ትልቅ ሰው ነህ፣ አሳቢ ሰው፣ መልካም ሰው። ዛሬ ግን አንድ ችግር አጋጥመዋል። ያን ችግር ደግሞ የምትፈታው እንደ እምነትህ በመጾም በመጸለይ። አስከሬን ላይ እኮ አይደለም የሚጸለየው አባቴ። ቤተክርስቲያን ሄደህ ጸልይ፣ እግዚአብሔርን ለምነው። አዎ ብዙ ሰዎች ሞተው የተነሱ አውቃለሁ። እኔ እኮ አልካድኩም። እኔ በአይኔ ያየሁት አለ ሞቶ የተነሳ ሰው።
ግን ሌላም ሰው ሞቶ ስለተነሳ እሷም ሞታ ትነሳለች ማለት አይደለም። እምነትህን አታጉድል። ግን ደግሞ ስጋዋ ይረፍ፣ ነፍሷ ይረፍ። ስለምን ትጨነቅ? አስጨነቃት እኮ። እሺ እንግዲህ ለማንኛውም ብዙ ነፍሶች ከጎንህ አሉ ምናምን ያልከው፣ አዎ ብዙ የእሷ እናት፣ ቤተሰብ፣ ወንድም፣ እህት፣ ዘመዶች አሉ። በእኔ በኩልም እንደዛው አሉ። በቃ ባለማወቅ የኔን ብቻ ሳዳምጥ እነሱን ጎድቻቸው ይሆናል። ደግሞም ጎድቻቸዋለሁ። በቃ ብዬ አሁን የጸጸት ስሜት ሊስት እየተሰማኝ ነው። ግን በቃ ለእነሱ ስል ቀብሮን ፈጽማለሁ። እኔም እንዳልኩት እግዚአብሔር ጽናቱን ሰጥቶኝ ከወንድሞች ያገኘሁትን ምክር ተቀብዬ በቃ ያገኘኋት በቤተ ክርስቲያን ነው። ወደፊትም ላገኛትም የምችለው ነፍሷንም በደጋጎች ጎን እንዲያስቀምጥልኝም ወደ ፈጣሪ እለምናለሁ፣ አለቅሳለሁ። ፈጣሪም አያሳፍረኝም፣ እንትን አይለኝም፣ እንትን አደርጋለሁ። እንግዲህ ከጎን የሆነው ላስቀየምኳቸው በእኔ ቦታ ሆኖ ሁሉም ቢያዩ ሁሉም ቢረዳው ያውቀዋል ያን ነገር። እኔ ራሴን ብቻ እያዳመው እህቶቼን፣ ወንድሞቼን እሷን ጎድቻለሁ። ብዙ መነጋገሪያ፣ ብዙ ጎረቤቱም፣ ሰፈሩ፣ ብዙ ቤተሰቦቼ ላይ ጣት ሲቆስር ምን ብዙ ነገር አለ። እንግዲህ እነሱንም ብርታት ጽናት ይስጣቸው። እሷንም ፈጣሪ ከደጋጎች ጎን ያስቀምጣት። እና ዳንዬ ስለሰማኸኝ በጣም አመሰግናለሁ። በእውነት ብዙ ነገሮችን ነው አሁን ያቀለልክላቸው፣ ለእኛም ያቀለልክልን። እኔ እንደዚህ በቀላሉ ይሰማኛል ብዬም አልጠበቅኩም። እግዚአብሔር ያክብረህ፣ እግዚአብሔር ይስጥልኝ። አንቺም እንግዲህ በሚችለው በቃ በሆነው ነገር ሁሉ አብረሽው ሁኚ። ግን አንድ ግራ የገባኝ ነገር ምን መሰለሽ፣ ተመርዛን የሞተችውን ያላችኋት እና የመረዛት አካል ማን እንደሆነ በምንድን ነው የተረጋገጠው? አሁን ፖሊስ በሆነ እሱንም ሰስፔክት አደርጋለሁ ስለመጣ ባስ ውስጥ የነበሩ ሰዎች መሀል ላይ የበላቸው ምግብ ምናምን ይባላል እና በምን አውቃችሁ ነው ደመኞች ናቸው የገደሏት ምናምን ያላችሁበት ምክንያት? እንግዲህ ያው ከዛ ስትመጣ ነው እንግዲህ እንደነገርኩ እሱም እንደነገረ ከዛ ከመጣች ሌሊቱን ነው ታማ ያደረችው ነው እንግዲህ መሞቷን ሲሰማ ምናምን እዛ የነበረችበት ቦታ እንደነገርኩ ግጭት አለና ያንን ነገር ደማችንን መለስን አሳካ ነው ብለው እነሱም ሲጠጡና ሲጨፍሩ ነው ያደሩት፣ እዛ አካባቢ የነበሩት ሰዎች ማለት ነውና ያው ለመቼም ደም በደም አይመለስም። እግዚአብሔር ይመልሰው የመጣውን ነገር። እውነት እግዚአብሔር ነው የሁሉ ነገር ከፋይ። እንግዲህ ክፈላቸው። እነሱን ሰውን በመግደል አይደለም ሰውን መበቀል የሚቻለው። እንግዲህ እንደኔ አስተሳሰብ እኔ ብዙም አልተማርኩም፣ ብዙም እውቀቱ የለኝም፣ ግን እኔ ሰውን በመግደል አላምንም። ምክንያቱም ምንም አይነት ነገር ቢፈጠር እሱ ፈጣሪ የፈጠረውን ነፍስ ፈጣሪ ነው መውሰድ ያለበት እንጂ ሰው ልጅ መቀማት የለበትም። ወንድሜ እንደምትመለከተው ከሰውነት ጎዳና ወጥቶ ከዚህ ቤት ውስጥ አይወጣ። እናታችን በሽተኛ ነች። ይሄን ነገር እንኳን ያደረጉን ይሄን ሁላ ነገር ያደረሱብን እነሱ ናቸው። ሲቀጥልም የሷን ህይወት ወስደው ህይወቷን ነጥቀው ህይወቷን አሳልፈው እንትን ብለው ያው እነሱም ደስተኞች እንሆናለን ማለት ይሄ ዘበት ነው። እግዚአብሔር በሚከፍል ይከፍላል። ንጹህ ነፍስ ነው ያጠፉት እና ያው የዛኔም ሲመጣ መመረዙንም እኛም በደንብ እንትን ያለው ያረጋገጥ ነው። ያው ደማችንን መለስን የሚል ነገር ሰምተናልና እንግዲህ እግዚአብሔር ያመጣውን ነገር በጸጋ መቀበል። ሁሉም ነገር የሆነው በምክንያት ነው። እንግዲህ ዛሬ ባለቤትህም እንድታርፍ የሆነበት የራሱ እግዚአብሔር የራሱ ያሰበው ነገር አለ። አንተ የቤተክርስቲያን ሰው እንደመሆን ነገር መጠን ደግሞ የእግዚአብሔርን ስራ ትረዳለህ፣ ታውቃለህ ብዬ አስባለሁ። ለሁሉም ነገር እግዚአብሔር ነው አይደል?
ነው ብዬ አስባለሁና እንግዲህ እስቲ እንዴት አድርጌ ተስፋ ተለይቼ የመኖር እንትኑ በጣም ከባድ ነው። ግን ምን እንደሚሰጠኝ አላውቅም። እውነት ከሰው ተለይቼ እኖራለሁ ምኖር ይመስለኛል። ያለን ካጠገብህ ዳንዬ እባክህ ለእናታችን ስትል አንቺ በእኔ ቦታ ሆነሽ አሁን እኔ እሷን አጥቼ ምኖር ይመስልሻል? ስታስቢው ትችላለህ። እግዚአብሔር ያጸናሃል ዳንዬ። እባክህ ወንድሜ እባክህ ያንተንም እናቴንም ማጣት አልፈልግም ዳንዬ። እባክህ ወንድሜ። ኧረ ምንድን ነው እንደው እባክህ እውነት እሷን አጥቼ ብዙ እቅድ የነበረ ብዙ ነገር የነበረ ሰው አሁን እሷን አጥቼ እግዚአብሔር አለ ዳንዬ። እባክህ ለእናታችን እኖራለሁ። እባክህ ወንድሜ እባክህ። ብዙ እቅድ አለን እኮ ተሷ ብዙ ነገር እኮ አውርተናል። ልጅ መውለድ እኮ እንዳለብን ታውርተናል። ያ ሁሉ ቀርቶ እሷን ቀብሬ እኔ ምኖር ይመስልሻል? እባክህ ለእናታችን ስትል ዳንዬ እባክህ። እኔ አንተንም እናቴንም ማጣት አልፈልግም ዳንዬ። እባክህ ወንድሜ እባክህ። ፈጣሪ እንዴት ነው ታደርገኝ? እኔ ከእሷን አጥቼ እዚህ ቤት ገብቼ ይነጋልኛል ምኖር? አቤት ፈጣሪ እግዚአብሔር ሊያስችል አይሰጥም ዳኒ። ትችለዋለህ። ይኸው እስካሁንስ 1 ወር ሙሉ የማያወራ የማይናገር አካል ይዘህ እኮ ቆይተሃል። አሁን ጭራሽ እኮ ሳላያትም እኮ ልውል ነው፣ ሳላያትም ላድር ነው። ትዬ ይነጋልኛል፣ ትዬ ውዬ ስራ ውዬ እመጣለሁ። ኧረ ፈጣሪ አንተ ጠንካራ ሰው ነህ። አታልቅስ ወንድሜ። ዳንዬ እባክህ አይዞህ አታልቅስ ወንድም አለ። ያው ሁሉም ነገር እንዳልኩ ነው። እግዚአብሔር የፈቀደውን የሆነው። ዛሬም እንግዲህ እግዚአብሔር ሁን ያለው ነገር ሆኗል። ስለዚህ አንተ መበርታት መጽናት ነው ያለብህ። ባለቤትህም ይህን ያህል ጊዜ እዚህ ከቆየች ይበቃል። አንተ መልካም ሰው ነህ። ስለዚህ መልካም ነገር ደግሞ ለቤተሰቦች አድርግ። እናትህ ታማለች። የእሷም የባለቤትህም እናት ደግሞ ልጇን ስላልቀበረች ብቻ ስቃይ ላይ ነው ያለችው። ሁሉም ሰው አንተ ነው እየጠበቀህ ያለው። ከዛሬ ነገ ልቡ ተመልሶ በቃ ትቀበር ይላል ብለው እየጠበቁ ነው። እና አንተ ይህንን ነገር መወሰን መቻል አለብህ። ዛሬ እንግዲህ ውሰዱ ብለህናል፣ ከትቀበር ብለሃል አይደል? አዎ ውሰዱ። ግን እኔ ተሷ ጋር ውጭ መኖሬ ነው እችላለሁ ወይ ነው እኮ ፈጣሪ። ተሷን አጥቼ ማታ ስገባ አጥቻት እችላለሁ ወይ ነው። ለእናቷ ለእናቴ ለቤተሰቦቼ እንዳስጨነቅኳቸው እንደጎዳኋቸው ይገባኛል። እኔ ካሁን በኋላ የሚመጣብኝን ጉዳት ግን የመሸከም አቅሙ አለኝ ወይ? እግዚአብሔር እያንዳንዱ ነገሮችን ሲያደርግ በምክንያት ነው። ይሄም በምክንያት ነው የሆነው። ትችላለህ ዳኒ፣ ትችላለህ፣ በደንብ ትችላለህ። ብዙ ነገር እኮ አልፈሃል አይደል? አዎ ግን እግዚአብሔር እንግዲህ ካሁን በኋላ ለሚመጣው ነገር ለሚመጣው ህይወት ጽናትን ብርታትን ይስጠኝ። እነሱንም እሷንም ወደ ተዘጋጀላት እንትን ተረፍ ፈጣሪ እንግዲህ እኔንም ቶሎ ብሎ ወደ ባለቤቴ እንዲሰበስበኝ
እኛም ከጎንነን እንደኔ እሺ። ስለዚህ አሁን ሐሳብህንም ሳትቀይር ሐሳቡንም እንዳይቀይር ደግሞ ሬሳውን እኔ ባለሁበት ይዘን እንውጣ። አይመስልህም ዳኒ? አንተ እዚሁን ችግር የለውም፣ ግን ሬሳው ግድ መውጣት ስላለበት እኔና ባልደረቦቼ ሬሳውን ይዘን እንወጣለን። አንተ ግን እዚሁ ትቆየናለህ። እሺ ወንድሜ? እሺ እንግዲህ ምን አደርጋለሁ? ፈጣሪ ያስበኝ ብርታት አይዞህ በቃ እዚሁ ሁን፣ በርታ። እሺ አይዞህ ነይ። እሺ እንግባና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ በቃ መሲ አንቺ ጠንከር ብለሽ ወንድምሽን ማጠንከር አለብሽ። አሁን እንግዲህ ኃላፊነታችን እሱ ነውና ለሱ በምንችለው ነገር ሁሉ ከጎኑ ልንሆን ይገባል። አንተም እንግዲህ ጠንከር በል፣ አይዞህ፣ ሁሉም ነገር ለበጎ ነው። ዛሬ እንግዲህ አንድ ትልቅ ስራ የሰራ ነው። እንደሆነቱ ከሆነ በእውነት በጣም ይሄ እረፍት ነው፣ ለሷም እረፍት ነው፣ ለአንተም እረፍት ነው። ምክንያቱም ይሄ ያረከው ነገር ለኛ በጣም ብዙ ነገር ነው። ቤተሰቦችን ያሳረፍከው እነ መሲም ይኸው በቃ ዛሬ አሁን መሲ ትልቅ ነገር ነው። በእውነት ነው። ሰው ሲቀበር ደስ አይልም አውቃለሁ እኮ፣ ግን እንዲህ ከሚሰቃይ ደግሞ መፍትሄ መስጠታችን ለኛም እረፍት ነው። እሺ ወንድም እንግዲህ እስቲ እግዚአብሔር ነፍሷን በአጸደ ገነት ያቆይልኝ። እንግዲህ ፈጣሪ ሁልጊዜ አስባታለሁ፣ እሷን የሚያስበኝ ፈጣሪ ነዋለሁ። እንግዲህ አይዞሽ ወንድም፣ በቃ እኛ እንመጣለን፣ ከጎናችሁንን በማንኛውም ሰዓት ደውይልን፣ እየመጣን እንትን እንላለን። ዛሬ ይሄን ያህል እንትን እናመሰግናለን። እናንተንም ጎጎን ሆናችሁ ላጽናናችሁኝ፣ ያዘኔ ተካፋይ ሆናችሁ ሁላችሁም እግዚአብሔር ይስጣችሁ። እግዚአብሔር እድሜና ጸጋ ይስጣችሁ። አሜን። ወንድሜ አንተ መልካም ሰው ነህ። እግዚአብሔር መልካሙን ሁሉ እንዲሰጥህ ምኞታችን ነው። በምንም ነገር በምትፈልጉት ነገር እኔም አለሁ እነሱም አሉ፣ ሁላችንም ከጎናችሁ ነን አለን። እሺ ወንድሜ፣ አይዟችሁ። እሺ እሺ በሉ። እግዚአብሔር ያጽናችሁ። እሺ እንግዲህ ውድ ተመልካቾቼ እንዳያችሁት ወንድማችን ከኛ ጋር ያደረገው ውይይት እግዚአብሔር ተጨምሮ፣ እውነት ለመናገር እኔ ተናግሬው አምኖኝ ምናምን ሳይሆን አንዳንዴ እግዚአብሔር በቃ ሲል መሀል ላይ ጣል የሚያደርገው ነገር ነው። ዛሬ እኔ ያጋጠመኝ እንደዛ ነው። ምክንያቱም ያን ያህል አንደበተ ርቱዕ ሆኜ ወይም ደግሞ ከሃይማኖት አባቶች ከታላላቅ አባቶች የተሻልኩት ሆኜ አይደለም ዛሬ እሺ ያለኝ እግዚአብሔር። የሆነ ቀን አለ አይደል እሺ እንዲል የሚያደርግበትና እግዚአብሔር ተጨምሮበት ዛሬ ወንድማችን እሺ ብሎን እህታችንን እንግዲህ ነፍሷ ስጋዋ ማረፍ ነበረበትና እንዲቀበር ፈቃደኝነቱን ሰጥቶን እንግዲህ የቀብር ሁኔታው እየተፈጸመ ነው ያለው። ቤተሰቦቿም እንዲጠሩ ተደርጓል። ሁሉም እንግዲህ ባሉበት ሆነው ነገ በጠዋት የቀብር ስነ ስርዓቱ እንዲፈጸም ተወስኗል። ለቤተ ክርስቲያንም መደረግ ያለበት ነገር ዛሬ እየተደረገ እንዳለ ነው የተነገረን። እኛም እንግዲህ እግዚአብሔር ሰምቶን እኔ አሁን ጸሎት አድርጌ ነበር የሄድኩት ቅድም። ምክንያቱም እንደዚህ አይነት ነገሮች ከባድ ናቸው። እሱ በህይወቱ ብዙ ነገር ያጣ ሰው ነው።
እና ሚስቱን አጥቶ ይኖራል ምናምን ብቻ ብዙ ነገሮችን አእምሮዬ ውስጥ እየተመላለሱ እግዚአብሔር ሆይ እርዳን። እንዲያውም መንገድ ላይ ያገኘነው ቤተክርስቲያን ላይ ለ10 ለ15 ደቂቃ ቆሜ ጸሎት እያረኩ ነበርና እግዚአብሔር ረድቶን ግን እሱም እሺ ብሎን ስርዓተ ቀብሩ እንዲፈጸም ሊሆን ነው ማለት ነው። በጣም በጣም እንዴት ነው ደስ ብሎኛል ለሚባለው ግራ የሚያጋባ ነው። ምክንያቱም አለመቀበሯ የሚከብድ ነገር ነበረው። መቀበሯ ደግሞ ለኔ የሆነ የሰጠኝ ረፍት አለ። ቤተሰቦቿን በተመሳሳይ ረፍት ነው ያደረጉት ዛሬ። ለዛ ደስ ብሎናል። እሱም ጥሩ የፍቅር ማሳያ ከሆኑ ሰዎች መካከል አንዱ ነው። በጣም መልካም ሰው ነው። የእውነት አንደበቱ ደስ የሚል ሰው፣ ረጋ ያለ ርህራሄ የተሞላበት ንግግር የሚናገር ደስ የሚል መልካም የሆነ ሰው ነው። እግዚአብሔር የተሻለውን እንዲሰጠው እኛም በቻናላችንም ስም እንመኝለታለን። ጥሩ ይግጠመው። በእውነት መልካም ጥሩ ሰው ነው። በጣም ጥሩ ሰው ነው በእውነት እና መልካም እንዲገጥመው ምኞቴ ነው። እናንተም ውድ ተመልካቾቼ እስካሁን ድረስ እያንዳንዷን ሁኔታ እያንዳንዷን ነገር እየተከታተላችሁ ጠብቃችሁኛል፣ ሰምታችሁኛልና በጣም በጣም አመሰግናችኋለሁ። በእውነት በጣም ብዙ ወዳጅ ነው ያለኝ። በጣም ብዙ ከጎን ያላችሁ ሰዎች አላችሁና ሁሌም እንደምለው በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የእናንተ መኖር ነውና የሚያኖረኝ። መኖራችሁን እንዳውቁ ሁሌም ኮሜንት ላይ ሀሳባችሁን መስጠታችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ማድረጉንም በተመሳሳይ እንዳትረሱ። ሱፐር ቻት እና ሱፐር ስቲከር እየሰጣችሁኝም ያላችሁ አካላት ያላችሁ ሰዎች በጣም በጣም ነው የማመሰግነው። እናንተ ከምታስቡት በላይ ያ ለኔ በጣም በትልቁ ነው እየጠቀመኝ ያለውና በጣም ነው የማመሰግነው። ሱፐር ቻት ወይም ሱፐር ስቲከር ደግሞ መስጠት የምትፈልጉ ሰዎች ኢትዮጵያ ውስጥ አይሰራም። ከሀገር ውጭ ሆናችሁት ግን ከኮሜንት ወይም ደግሞ ኮሜንት መስጫዋ ላይ ጎን የዶላር ምልክት አለች። እሷን በምትነኩበት ጊዜ የፔፓል ወይም ደግሞ የክሬዲት ካርድ አካውንት በማስገባት መስጠት ትችላላችሁ ማለት ነው። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። አሁን ግን እዚህ ጋር አቆማለሁ። በጣም ወዳችኋለሁ። ሰላም ቆዩልኝ።